ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ወይስ እስቲ ለአንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊት የምናውቀውን ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነህ። ሰላም ውድ የቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንግዲህ ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ያው እንግዲህ የሰሞኑ መነጋገሪያ ጉዳይ የሆነው የቲክቶክ ክሬቲቭ አዋርድ ጉዳይ ነው። እንግዲህ እስከ ሰይፉ ሾው ድረስ ደርሶ በጣም ብዙ ሰጣ ገባዎችን ፈጥሯል። አዶናይ ደግሞ ሰይፉ ሾው ላይ መቅረብ እንደማይፈልግ አሳውቋል እና መቅረብ የማይፈልግበትን ምክንያት ገልጿል። እናም የተለያዩ ቪዲዮዎች አሉ የምናያቸው ይሆናል። ከእናንተ የሚጠብቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሆኑ ቪዲዮቻችንንም እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት፣ ደስ ይለኛል። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ወደ ዛሬ ቪዲዮቻችን እንለፍ። በዛሬ መጀመሪያ ቪዲዮአችን እንግዲህ በአርሲ የተገደሉ ያሉ የኢትዮጵያ ኦርቶዶክስ ሰዎች ዙሪያ እንግዲህ በጣም መነጋገሪያ ይሆናል። በሱም እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣው መረጃ ያለ እሱን በአርሲ የደረሰው ጥቃት ሃይማኖታዊ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አስታውቋል። እንደሚታወቀው ከቀናት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤም እንግዲህ ልዑክ ቡድን አዘጋጅቶ በአካባቢው ላይ በአካል ተገኝተው እንግዲህ አጣርተው እንዲሁም ደግሞ ሪፖርት ይዘው እንደሚመጡና ሪፖርቱንም ለሕዝብ ይፋ እንደሚያደርጉ ተናግረው ነበር። በዛሬው ዕለትም የመጀመሪያ ያለውን ሪፖርት እንግዲህ ይፋ አድርጓል ማለት ነው። በአካባቢው ላይ ተገኝተው እንዲሁም ደግሞ ጥናት የተደረገባቸው አካባቢዎችንም ጭምር ይፋ አድርጓል ማለት ነው። በኦሮሚያ አርሲ፣ በቡና፣ በሲርካ እንዲሁም መርቲና ቁልአብ የተባሉ አካባቢዎች ላይ ጥልቅ የሆነ ጥናት አድርጌያለሁ ሲልም እንግዲህ ሪፖርቱን አቅርቧል። በሪፖርቱ መሰረትም ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ይዘት የለውም ሲልም ሃይማኖት ተቋማቱ አሳውቋል ማለት ነው። በርከት ያሉ ዝርዝር መረጃዎችን ያካተተ ሲሆን ውይይቱና ጥናቱን ያደረገውም ከተጎጂ ቤተሰቦች፣ ከአካባቢው ማህበረሰቦች፣ ከመንግስት ባለስልጣናት እንዲሁም ደግሞ ከተለያዩ አካላት ማጣራት እንዲሁም ደግሞ የተለያዩ ጥናቶችን አድርጌያለሁ ሲልም አብራርቷል ማለት ነው። ኮሚቴውም የመጀመሪያ ደረጃ ሲል በጠራው ሪፖርት ላይም በጉናና በኖኖ ጃዊ ቀበሌ ገበሬ ማህበረሰብ ላይም ሞትና እንዲሁም ደግሞ እገታ እንዲሁም የንብረት መጥፋትን ተመልክቻለሁ እንዲሁም ደግሞ አጣርቻለሁ ሲል በሪፖርቱ ላይ አካቷል። ልዑክ ቡድኑም ተሰባስቧል የተባለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 እንዲሁም ደግሞ ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት እንዲሁም ደግሞ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም 2 በተጨማሪም ደግሞ ከኢትዮጵያ ሃይማኖት ጉባኤም 2 ባለሙያዎች ተካተው በአካባቢው ላይ እንደተሰማሩም ጭምር ተነግሯል። ልዑክ ቡድኑም በአካባቢው ላይ ሲንቀሳቀስ የሰላምና የጸጥታ ስጋት እንዳይገጥመው ከኦሮሚያ ክልል ሰላምና ጸጥታ ቢሮ ጋር በአንድነት እንደተንቀሳቀሰና እንደሰራ ጭምር ይፋ አድርጓል ማለት ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ ነገሮችን ይዤላችሁ እመጣለሁ። ያው እንግዲህ እንደሰማችሁት እየተፈጸመ ያለው ግድያ ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ይዘት የለውም ብለዋል። እኛ ከዛ በላይ የምንፈልገው ሞቱ እንዲቆም ነው እንጂ ዋናው ማንነታቸው አይደለም። እኛ ሞር እያሳሰበን ያለ የበለጠ ከዛ በፊት መቅደም ያለበት የተገደሉ ያሉ ኦርቶዶክስ ምዕመናን እንግዲህ ግድያ መቆም አለበት። መጀመሪያ እሱን ማስቆም ነው የሚቀድመው እንጂ ብሔር ነው ወይስ ሃይማኖት ነው ምናምን የሚለው መለየት የሚቀድም አይመስለኝም። ዋና የተገደሉ ያሉ ሰዎችን ግድያ ማስቆም የሚቀድም ይመስለኛል። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ያሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ ያው እንግዲህ እንደሰማችሁት እኔ በዚህ ዙሪያ ምንም ማለት አልፈልግም። በጣም ያሳዝናል። እንግዲህ የአንድ ሰው ነፍስ እንደዚህ መቀለለበት ዘመን ጭራሽ ከሚሞቱ ሰዎች ይልቅ የዜናው መሰራጨት የሚያሳስበን ከሆነ በጣም ያሳፍራል። እሺ እንግዲህ ቀጣይ ደግሞ በቲክቶክ ክሬቲቭ አዋርድ ዙሪያ ሰይፉ ዩቲን እንግዲህ እሱ ሾው ላይ ካቀረባት በኋላ በጣም ብዙ ሰዎች ቅሬታቸውን እያቀረቡ ይገኛሉ። አንዳንድ ሰዎች ደግሞ ከብሔር ጋር እያገናኙት ይገኛሉ። እስቲ አንድ ቪዲዮ እንመለስ። ሃይ ጋይስ እንዴት ናችሁ? እችን አጭር መልእክት ለሰይፉ ፋንታው እንድታደርሱልኝ እፈልጋለሁ።
ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ? ምን እያደረክ ነው? እዚህ ጋር ይሄ ውድድር ነው አይደለ? ሰው ነው ቮት የሚያደርገው ተመልካች ነው እንጂ ቮት እያደረገ መምረጥ ያለበት አንተ ለምንድን ነው? ኢን ዘ ፈርስት ፕሌስ አዶናይ ነበረ መቅረብ የነበረበት አንተ ላይ አይደለ? እሱ ነው እየመራ ያለው። ለምንድን ነው ያስፈለገው እዩቲን አንተ ጋር ማምጣት? በምንስ ምክንያቱ ነው በአንድ ጊዜ ይሁላ ቮት ሊኖራት የቻለው? ይሄ ልታስረዳን ትችላለህ? ምርጫው በትክክል እየተጭበረበረ ነው። አንድ ሰው በአንድ ጊዜ አንተ ሾው ላይ ስለቀረበ ይሁላ ቮት ሊያገኝ አይችልም። ወይስ ስቲል አንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊት የምናውቀው ነው ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነህ። አሁንም አዶናይ ኢትዮጵያነትን ነው እንጂ የሚያቀነቅነው ብሔርን አይደለም። እናውቃለን። እዛ ጋር ትግራይ ወክሎ አይደለም እየተወለደ በቃ ኢትዮጵያዊ ነኝ ብሎ የሚያስብ ልጅ ነው። ስለዚህ በዛ መንገድ ለምን አታስብም? በቃ እዚህ ጋር አሁን ወደ ሌላ አስተሳሰብ ጭንቅላታችን ሌላ ነገር እንዲያስብ አድርገኸዋል። ምክንያት እንፈልጋለን። ለምንድን ነው ይሄን ነገር ማድረግ ያስፈለገ? መልስ እንፈልጋለን። በትክክልም ይሄ ቮት አደራረግ መጭበርበር ውስጥ ገብቷል። ይሄንን ለምን ማድረግ እንዳስፈለገ እንግዲህ ማብራሪያ እንፈልጋለን። ያው እንደሰማችሁት እንግዲህ ለትግራዋይ ህዝብ ካለ ጥላቻ አንጻር ነው ምናምን ብላ ከዛ ጋር አገናኝተዋለች። ሰይፉ ደግሞ እንግዲህ ለዚህ የሰጠው ምላሽ ያለ እሱን ሰምተን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ ነው። ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ኧረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች። ግን ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ አቅርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይህን ልታቁ ያው እንደሰማችሁት እንግዲህ ሰይፉ በዚህ መልኩ ምላሹን ሰጥቷል ማለት ነው። ለአዶናይም ጥሪ እንዳቀረበለት ተናግሯል። አዶናይ ግን ሰይፉ ላይ መቅረብ ለምን እንደማይፈልግ ቪዲዮ ሰርቶ ለቋል። እንግዲህ እሱ ቪዲዮ ተነመለስ። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሰይፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድን ነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን።
ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ምንም ምለው ነገር የለኝም። እወድሃለሁ። ያው እንግዲህ የአዶናይ ምላሽ እንደሰማችሁት ነው። ብዙ ጥሩ ከሰሯቸው ነገሮች ውስጥ ትንሽ አንስተቴን አጉልተህ እንዲታይ አድርገሃል ብሎ ነው እንግዲህ ሰይፉ ላይ መቅረብ ያልፈለገበት ምክንያት። ሰይፉ ምን ብሎ ነው እንግዲህ አዶናይ እንደዚህ እንዳይቀርብ ያደረገው? እስቲ እሱም ቪዲዮ ነው። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። ባላደራው እናንተን መሸለም ጥሩዎችን ማብዛት ነው። አይደለም እንዴ? ዋሻው እንዴ?
ያው እንግዲህ ሰይፉ እሑድ ዕለት ከመልእክተኛው ጋር በነበረው ኢንተርቪው ላይ ቃለ ምልልስ ላይ እንግዲህ ይሄን ተናግሮ ነበር። አዶናይን ያስቆጣው ደግሞ ይሄ ነው። ያው የተናገረው ነገር ለኔ ነው ብሎ አስቦ ነው ማለት ነው። ያው ይሁን እኛ አናውቅም፣ ግን በትክክል ሰይፉ የተናገረው ነገር ቃል በቃል በጣም ትክክል ነው። እኔ ራሴ በጣም ደግፈው ደጋግሜ የምለው ነገር ነው። አሁን እንደነ ዮኒ ማኛ በጣም ብዙ በቃ ሰውን እየተሳደቡ ምናምን ብዙ እንደዚህ በጣም ሪስፔክት የማይገባቸው ሰዎች ሪስፔክት ተደርገው በጣም ትልቅ ቦታ ይዘው ምናምን ነገር አሁን ስናይ የእውነት የሚመጣው ሰው ምን ብሰራ ነው ሪስፔክት የምደረገው ብሎ ሲያስብ እንደነዚህ አይነት ሰዎችን አመለካከት ሊይዝ ይችላል። ግን እኔ አሁን የአዶናይ ሜቢ ለሱ ሰይፉ ያለው ለሱ ነው እያልኩኝ አይደለም፣ ግን የአዶናይ እኔ እንደዛ አይነት ነው ብዬ አላስብም። ምክንያቱም በቃ ሪያሊቲ ነው፣ ትክክለኛውን ነገር ነው አውጥቶ ለህዝቡ እያስተማረ ያለው። በጣም ብዙ ሰዎች በተለይ ወጣቶች በጣም እየተሰቃዩ ነው ያሉት እና ለሱ ትክክለኛው መፍትሄ ነው እንግዲህ እንዴት ከዛ ውስጥ መውጣት እንደቻለን ያስተማረው እንጂ ያንን በመናገሩ አንዳንዴ እኛ አበሻ አስተዳደጋችንን ባህላችንን ሆኖ እንደዚህ አይነት ነገሮችን የምናደርጋቸው ነገር ሆኖ ግን ሰው ፊት ማናወራቸው ማንተገብራቸው ነገሮች ስለምንጠነቀቅ ነው እንጂ እሱ የተናገረው እያደረገ ያለው ነገር በሙሉ አዶናይ ትክክል ነው። ግን ሰይፉ ያለውን ሀሳብ የምደግፍበት መንገድ በጣም ብዙ እንደዚህ የማይገባቸውን ሪስፔክት አግኝተው እየቀጠሉ ትልቅ ቦታ ላይ ያሉ ሰዎችን እያየን ስለሆነ ነው። ለማንኛውም እንደነ ዮኒ ማኛ አይነት ሰዎችን ቀንሱ፣ እንደነ መልእክተኛው አይነት ሰዎችን ያብዛሉ። መሯሯጥ ሲገባባችሁ ሌላ ደግሞ ሰገጤና ደደብ እና ብዛ እያላችሁ ነው ያላችሁት እኮ እናንተ። አዎ በስግጥና የፈመሱትን ወይ አስተምረን አይምሯቸውን እናንቃ ወይ ደግሞ ቦታ ይልቀቁ ብሎ እንደምናገር አሁንም ሌላ ደደብ ሌላ ማህይም ስግጥ ብለህ ፈምስ ነው እያልክ ያለው። ስለዚህ ይሄ ያስተቻል። ለምንድን ነው እንደዚህ የምትሉት? የስ ጋይስ አዶናይ ይለያል። በነገራችን ላይ አዶናይ ጸይም፣ ጥቁር፣ አፍንጫው ጎራዳ ምናምን ቢሆን ኑሮ ይለያል አትሉ ነበረ? አይኑ እኮ የሶሻል ሚዲያ ህዝብን አውቀዋለሁ ጋይስ። አዶናይ እንደው የደስ ስላለው እና ደግሞ ሞራውን ከጃኒ ጋር ስለሆነ ምናምን ነው እንጂ አዶናይ ይለያል ምናምን የምትሉት። አዶናይ የመልከጥፉ ቢሆን ኑሮ ወይም ስግጥ በል ብሎ ቢመጣ ኑሮ በራሳችሁ በምትሰጡት ኮመንት ልጁን አስጨልላችሁ ታስጠፉት ነበር። ምን ይመስላል ሰይጣን የረገጠ ምናምን እንትን ምን ይመስላል መልክን እንትን በል እያላችሁ ትርታ። ችግራችሁ ግን ሀበሻ ትንሽበት ስፔሻሊ ወንድ ልጅ የሆነ የሚስብ ነገር ካለው ሀሳቡንና አይዲያውን ሳይሆን መውሰድ የምትፈልጉት ወይም ደግሞ መረዳት የምትፈልጉት ከመልኩ ጋር ነው ፉክክራችሁ። እና ስግጥ በሉ ብሎ ማለቱን ተቃውሚው አይደለም ምናምን። አንዳንዴ ግን ስግጥ በል ብለ በጣም ህዝብ ሰዎች ሲመለከቱና ሲያዩ የምታስተላልፈውን ነገር እንትን ማለት አለብህ ማለት አይዶን ነው። ጊዜው አንተ ነው። እኔ መች ካዶናይ አይ ላቭ ዩ ብራዘር ጋይስ አይ ላቭ ዩ እንዲያልኩት ይደብራት ይሆን እንትና ይደብረው ይሆን ጋይስ አይ ላቭ ዩ አልኩኝ። ይደብረው ይሆን? የአዶናይ ስግጥ ፍምስ ቻሌንጅ ብዙ ሰዎችን እያናደደ ነው። ለምን እያናደደ እንደሆነ አልገባኝም። እንግዲህ እኔ ያው ከኔ ካየሁበት አንግል የሱ ስግጥ ፍምስ ማለት ከአባባሉም ሰረደው በቃ ታለንታችሁን አውጡ፣ ሰው ምን ይለኛል ብላችሁ አትፍሩ፣ ፍሪ ሁኑ። በቃ ማንም ህይወታችሁን አይኖርላችሁም። ከዛ አንጻር ነው እንጂ እንደፈለጋችሁ ሆናችሁ ሃይማኖት ከሃይማኖት እያባላችሁ ብሔር ከብሔር እያባላችሁ ምንም ነገር ሳታስቡ እንደምትፈልጉት ሆናችሁ ፈምሱ አይደለም የሱ አባባል። እኔ የሱ አባባል እንደተረዳሁበት ከሆነ በጣም ብዙ ታለንት ያላችሁ ሰዎች አሉ፣ ግን ታለንታቸውን ለማውጣት ሰው ምን ይለኛል ብለው ይፈራሉ። ይሄንን ባደርግ ምን እባላለሁ ብለው ይፈራሉ። ያንን ነገር ተዉትና ማድረግ የምትችሉትን ተሰጧችሁን አውጡ፣ ተጠቀሙበት ይመስለኛል የሱ አባባል። ግን ብዙ ሰዎች ከዛ አንግል አልተረዳችሁትም። እኔ እንደዛ ይመስለኛል። የእናንተን ሀሳብ ኮሜንት ላይ አንገቡ። ሰይፉን ለምን አዶናይ ጋር አልቀረበም በሚል ለምን አይስተካከልም? ጊዜው የመበላለጥ ነው። ጊዜው በልጦ የመገኘት ነው። በአሁን ሰዓት ከሰይፉ ሾና እኔም እንዳልቀርብ ነው አሁን የማወራው። ኢትዮጵያ አንድ ቀን ብመጣ አያቀርበኝም። እድሜ ለእናንተ ወሬ እንደዚህ እየጠባው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ነው። ክርስቶስን አዶናይ ጋር ነው መሄድ ያለበት። ካለው ሁኔታ አንጻር ስታዩት አሁን በደንብ የሚታየው አይማሜርም ባለ ትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደለ ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀርብ ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው ይለ በዛ ይመስለኛል።
በዛ ይመስለኛል እንግዲህ ሶሻል ሚዲያ ላይ እንደውም ሰይፉ አዶናይ ጋር ይቅረብ የሚል በጣም ብዙ ቪዲዮዎችን እያየሁ እገኛለሁ። ግን አንዳንዴ እኔ ለምን ሰው ያለፈ ጥሩ ስራውን እንደምንዘነጋው አይገባኝም። እኔ ሰይፉ ለመቄዶንያ ያደረገውን ነገር እናውቃለን። በጣም ብዙ ታላላቅ ሰዎች ሾው ላይ ያቀርበዋል እና አዶናይ አሁን እየሰራ ያለው ነገር ጥሩ ነው። ቲክቶክ ላይ ግን በጣም ገና ጀማሪ ነው፣ ብዙ ነገር ይቀረዋል። ሲቀጥል ሰይፉ አዶናይ ጋር ለምጣ ብሎ እንዴት ነው? የማይሆን ነገር እኮ ነው። በቃ ሁለቱም ላይ የቅል ናቸው። በቃ አዶናይ እየሰራ ያለው ነገር ጥሩ ነው። ሰይፉም ራሱን የቻለ ትልቅ ስምና ትልቅ ሾው ነው፣ ራሱን የቻለ ማለት ነው። የማይነቃነቅ እንግዲህ ለመቄዶንያ የሰራውን ነገር የምንረሳው አለ። የዛኔ እንደዛ ሰቅለነው አሙግሰነው ነበር። አሁን እንደዚህ በትንሽ ነገር ደግሞ እንደዚህ ለምን እንደዚህ እንደሚሆን አይገባኝም። በቃ ለምን ሳይድ እንደምንይዝ አይገባኝም። በቃ አንድን ሰው ስንወድ ለምን ከሱ ጋር ተቃራኒ ያለውን ሰው እንደምንጠላ አይገባኝም። በቃ ያን ሰው ወደድን ማለት ያን ሰው መጥላት እኮ አይጠበቅብንም እኮ። እና እንደዚህ አንዳንድ የማያቸው ቪዲዮዎች በጣም ስለሚያሳዝኑኝ 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንኪው ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለ እና ተረሳላችሁ። ውለታ አትርሱ። ዩቲ በጣም ጀግና ነሽ፣ ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ያው እንግዲህ ዮኒ ማኛ ያለውን እንደሰማችሁት ነው። እኔ ዮኒ ማኛ አመለካከቱን ከማይደግፉት ሰዎች ውስጥ አንዱ ነኝ። በጣም ደስ አይለኝም የሚናገራቸው ነገሮች፣ የሚያደርጋቸው ነገሮች ምናምን አልደግፍም። በቃ እንግዲህ 3 ዲቻ ወጣቶችን አንስተ ምናምን ብሎ ለማጣጣል መሞከር በራሱ እሱ ሰዎችን አንስቷል። አንተ ምን ያክል ሰዎችን አንስታል? ማንሳት አይደለም አንተ እርስ በርስ እንኳን እንዳይባሉ ብታረግ፣ ሌላው ነገር ቢቀር እርዳታ ቀርቶበት ማለት ነው ህዝብ እርስ በርስ እንዳይባላ ብታረግልን ራሱ ጥሩ ነው። እኛ አሁን እዚች ጋር አዶናይ ዩቲ እንትና ትበልጣለች እንትና ይበልጣል አይደለም። አዶናይ የራሱ የሆነ ኳሊቲ ያለው፣ ዩቲም የራሱ የሆነ ኳሊቲ ያላት። እኔ በጣም ነው ፐርፎርማንሷ ማደንቅላት። አክቲንግ በጣም ጎበዝ ነች። እርዳታ ላይ ደግሞ ኦልሞስት 99% ቲክቶከሮች እንዳለ ይሳተፋሉ። ግን በቃ ማን ያሸነፈ የሚለውን ያንን ለህዝብነት ተው እንጂ አሁን አንተ እንደዚህ ያርጋ አንቺ እንደዚህ ያርገሽ ምናምን ማባባል የባሰ ማጋጨት ነው እንጂ ምንም የሚጠቅም ነገር አይደለም። እኔ ምን አድርጌያለሁ ብለህ ግን ስታስብ እኔ ያደረከው ነገር ምንም ትዝ አይለኝም። ሃይማኖት እየቀያየርክ አንዴ ብሔር እየቀያየርክ ህዝብ ውስጥ ጨራረስ ብቻ ነው ያየሁት። ይሄ የኔ አመለካከት ነው። የእናንተን አመለካከት ኮሜንት ላይ ጻፉልኝ። ለማንኛውም ሙዲ ቻናል ላይ ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨብጣችሁባቸው አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮችንም ላይክ ማድረግ እንዳረሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ባይ